በያዝነው ጥልቅ ተሐድሶ ዘመን ሙስና በሁለት ተከፍሎ እንዲታይ ተደርጓል። ማስረጃ ያለው ዘረፋና ማስረጃ የሌለው ዘረፋ። ምድቡ በዘረፋው መጠንና በባለስልጣናት ጉልበት የሚወሰን ነው። የዘረፋው መጠን ከ10,000 ብር በታች ከሆነና ዘራፊው የድል አጥቢያ ታጋይ ከሆነ ማስረጃ ያለው ሙስና ምድብ ሀ ይሆናል። መጠኑ ከ10 ሚሊዮን ብር በላይ ከሆነ ደግሞ ሙስና ምድብ ለ ይባላል። ይህ አይነኬው ምድብ ማስረጃ የሌለው ዘረፋ መሆኑ ነው። የህወሓት ማዕከላዊ ኮሚቴ አባላት፣ የፖሊት ቢሮና ምክትል ሚኒስትሮች ከአይነኬዎቹ ጎራ ይመደባሉ። አሴምፕቶት ነው የምትሉት በማትስ አይነኬ ይጠጌ። ጣና ይስጥልን ሀብል ተረክቤት። የአቦይ ስብሃት ነጋ የሙስና ወጎች ክንፍ አሰፋ። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናላችን አዲስ በመሆኑ ሰብስክራይብ እያደረጋችሁ እንድታበረታቱን ስንል በአክብሮትና በትህትና እንጠይቃለን። መልካም ቆይታ። በአሜሪካን ሀገር አንድ ባለስልጣን በሙስና ሲባልግ እስር ቤት ይገባል። በፊሊፒንስ ሀገር አንድ ባለስልጣን የሙስና ወንጀል ሲፈጽም አሜሪካ ይገባል። የኛ ሀገር ባለጊዜ ግን ሙስና ሲሰራ አሜሪካ እየተመላለሰ ይነግዳል። ለጊዜው ልዩነቱ የዚህን ያህል ነው። ገለልተኛ የፍትህ አካላት ባሉበት ሀገር ሙስና አፍ አውጥቶ አይናገርም፣ እግር አውጥቶም አይራመድም። አዲሱ ቀልድም ሙስና አለ ማስረጃ የለም ሆኗል። በያዝነው ጥልቅ ተሐድሶ ዘመን ሙስና በሁለት ተከፍሎ እንዲታይ ተደርጓል። ማስረጃ ያለው ዘረፋና ማስረጃ የሌለው ዘረፋ። ልክ እንደ ግብር አከፋፈል ማለት ነው። ግብር ከፋይ ሀና ግብር ከፋይ ለ እንደዛ። ምድቡ በዘረፋው መጠንና በባለስልጣናት ጉልበት የሚወሰን ነው። የዘረፋው መጠን ከ10,000 ብር በታች ከሆነና ዘራፊው የድል አጥቢያ ታጋይ ከሆነ ማስረጃ ያለው ሙስና ምድብ ሀ ይሆናል። መጠኑ ከ10 ሚሊዮን ብር በላይ ከሆነ ደግሞ ሙስና ምድብ ለ ይባላል። ይህ አይነኬው ምድብ ማስረጃ የሌለው ዘረፋ መሆኑ ነው። አቅመቢሱ ጠቅላይ ሚኒስትር በብሔራዊ ቴሌቪዥን አንድ ጊዜ ቀርበው የነገሩን ከዚህ እውነታ የተለየ አልነበረም። ምክንያቱም የህወሓት ማዕከላዊ ኮሚቴ አባላት፣ የፖሊት ቢሮና ምክትል ሚኒስትሮች ከአይነኬዎቹ ጎራ ይመደባሉ። አሴምፕቶት ነው የምትሉት በማትስ አይነኬ ይጠጌ። የ4,000 ብር ደሞዝተኛ ጀነራል የ10 ሚሊዮን ብር ቪላ ሰርቶ ሲያከራይ በግላጭ እየታየ ማስረጃ የለም ብሎ ማለፍ የሚያሳምን አይሆንም። የእያንዳንዱ ዘረፋ ማስረጃ እዚያው አፍንጫቸው ላይ ነው ያለው። ግና የሚወሰነው በባለስልጣኑ ጉልበት መጠን ስለሆነ ምንም ማድረግ አይቻልም። ምድብ ለዎችን ለመድፈር መሞከር ራሱ በሙስና ያስቀፈድዳላ። ጸረ ሙስና የሚባለውም ድርጅት የተፈጠረው ለነሱና በነሱ በመሆኑ የሚበይነውም የተገመደለ ፍርድ ነው። ከ83 ሚሊዮን ብር በላይ የዘረፉት ባለስልጣን ያጋለጡት አቶ ተስፋዬ ኢሬሳ እስካሁን በተሰወሩ ባለጊዜዎች ተገለዋል። አቶ ተስፋዬ ከመገደላቸው በፊት ለጸረ ሙስና ኮሚሽን የምስክርነት ቃላቸውን ለመስጠት ከኮሚሽነር አሊ ሱሌማን ጋር ቀጠሮ ይዘው ነበር። ገዳዮቹ እኚህም ባለሐቅ አሊ ሱሌማን ጋር እንኳ እንዲነጋገሩ እድል አልሰጧቸውም። የምህዳር ጋዜጣ ዋና አዘጋጁ ጋዜጠኛ ጌታቸው ወርቁም በመንበረ ፓትርያርክ ቅድስት ማርያም ገዳም ላይ የነበረውን የገንዘብና የንብረት ሙስና የሚያጋልጥ ዜና በመስራቱ በከባድ የስም ማጥፋት ተወንጅሎ እስር ቤት ተወርሯል። አያሌ ጌታቸው ወርቆች ሳይታወቁ የተገደሉም ተስፋዮች ብዙ አሉ። ቤት ይቁጠረው። ስር የሰደደው የህወሓት ሙስና ዛሬ ከዜጎች ንብረትና ከመሬት ዝርፊያ አልፎ በቤተ ጸሎት ውስጥም ዘው ብሎ ገባልህ። ከሚጓዝበት ከፍተኛ ፍጥነት አንጻር በአብያተ ክርስቲያናት እየተስፋፋ መሄዱ ብዙም አያስደንቅም። ኃይለኛ የሚል ስም የተሰጠው የቁልቢ ገብርኤል ዘረፋም እንደ ምሳሌ እዚህ ላይ እንጥቀሰው። ከምዕመናን በተደጋጋሚ የቀረበው የ30 ሚሊዮን የሙስና አቤቱታ ተለባብሶ እንዲያልፍ የጸረ ሙስናው ቢሮ ትልቁን ሚና ተጫውቷል። ለፖለቲካው ትኩሳት ማባረጃ በወቅቱ የተሞከረው የኃይለ ማርያም ደሳለኝ የሙስና ተረት ምላሹ ዝምታ መሆኑ ጠቅላይ ሚኒስትሩ ዝም ብለው ጉንጭ አልፋ ቃላት እንዳባከኑ መገመት አያዳግትም። በዝምታ ውስጥ ያለው ጩኸት ግን ሳያስፈራ አልቀረም። እየተካሄደ ስላለው ነገር ሁሉ ብቸኛው ዝምታ ነውና ያስፈራል። ጸጥ ባለ ጊዜ በዚህ ባህር ውስጥ ትናንሽና ትላልቅ አሳዎች እንደ ልባቸውም ይዋኛሉ። የቀድሞ የህወሓት አመራር አባል የነበሩት አቶ ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በሚለው መጽሐፋቸው ስለ ሙስናው ሲጠቅሱ እንዲህ ነበር ያሉት። መርማሪ አቋቁመን ስር ሰዷል የተባለው ሙስና ስንመረምር
የት እንደገባም ማይታወቅ 5 ሚሊዮን ብር ተገኘ። ለዝርፊያው ተጠያቂዎቹም ግርማይ ካሳ የሚባል ሂሳብ ሰራተኛና ተክለወይኒ ነበሩ። ይህ በሆነ ጊዜ ተክለወይኒ ተነስቶ ይሄ ኮራፕሽን እያላችሁ የምታደርጉት ምርመራ ትክክል አይደለም፣ የተከሰተው ችግር የአሰራር ግድፈት እንጂ ሙስና አይደለም፣ እያንዳንዱ የህወሓት አመራር አባል ቢፈተሽ ተመሳሳይ ግድፈት ሊገኝበት ይችላል። አባይ ፀሐዬ ደግሞ ከሁሉም የባሰ ሙሰኛ እንጂ ሙስናን ሊታገል የሚችል ሰው አይደለም ማለቱን ጠቅሰዋል። በኢህአዴግኛ ቋንቋ የሚሊዮኖች ዘረፋ ሲተረጎም የአስተዳደር ብልሹነት ሳይሆን ይልቁንም አነስተኛ የአሰራር ግድፈት ነው። ይህንን ግድፈት ደግሞ የማይሰራው የህወሓት ሰው የለም ነው እያሉን ያሉት። ለዚህ ከገለባ የቀለለ ጥፋት ታዲያ ከሳሽም ተከሳሽም ሆነ ዳኛው አንድ አካል። ታላቁ መጽሐፍ ግን እንዲህ ይላል፣ ጻፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይቺ ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉት እንዲወገሩ በሕግ አዘዘን፣ አንተስ ስለ እሷ ምን ትላለህ አሉት። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። እነሆ አቦይ ስብሃት ነጋ ስለ ሙስና ይነግሩናል፣ ደጋግመው ይነግሩናል። ሙሰኞች መጥፋት አለባቸውም ይሉናል። ሙሴ በአጽሬዎት እንዳዘዘው ሁሉ ታላቁ መሪ ስኳር ያሉትን የኪራይ ሰብሳቢነት ቫይረስ ለማጥፋት የሌባው እጅ ይቆረጥ ብለዋል። ትእዛዙ ተፈጻሚ አይሆንም እንጂ። ቢሆንማ ኑሮ የመጀመሪያዋ ሰለባ ቀዳማዊት እመቤቷ ነበሩ። ፉከራው ካንገት በላይ ባይሆን ኖሮ የሁሉም የህወሓት ሰዎች እጆች እጀዱሽ በሆኑ ነበር። ታዲያ ከኃጢአቱ ያልጸዳ ከየት ተገኝቶ የመጀመሪያ ድንጋዩን ይወርውር ነው ጥያቄው። ዝምታ ወርቅ ነው እንዲሉ አቦይ ስብሃት ካንገት በላይ ከሚቀባጥሩ ይልቅ እንደው ዝም ቢሉ ያምርባቸዋል። የአቶ ስብሃት ነጋ ልጅ ተከስተ ስብሃት ነጋ ግዙፉን የጎተራ አደባባይ ለ5 ዓመት ኮንትራት በ600 ሺህ ብር እንደወሰደው ፎርቹን ጋዜጣ ይፋ አድርጎት ነበር። የአክሊል ክሪኤቲቭ ኤጀንሲ ባለቤት የሆነው ተከስተ ስብሃት ነጋ በአካባቢው ያለው 400 ስኩዌር ኪሎ ሜትር በቢሊዮኖች የሚገመት መሬት እንደ ስጦታ ነው የወሰደው። ልጃቸው ኤክስ5 አሁን ኤክስ አሙሽተ ተብሏል። የወዳጆቹ ስጦታ እያበረከተ አባቱ ሙሰኞችን እናጥፋ ሲሉ ይቀልዱብናል። አባቱ ዳኛ ልጁ ቀማኛ እንደማለት። አቦይ ስብሃት ነጋ ደርሶ አይኑን በጨው አጥቦ ኢትዮጵያ እንዴት በሙስና እንደምትፈራርስ ጋዜጣዊ መግለጫም ይሰጣል። ከጥፋቱ ድፍረቱ የዚህን አዛውንት የሙስና መረብ ያጋለጠ አንድ ጥናታዊ ጽሑፍ ስለ ስብሃት ነጋ ዘረፋ ሌላም የሚነግረን ነገር አለ። ህልቆ መሳፍርት ከሆኑት ዘራፊዎች ጥቂቶቹን ብቻ ለመጥቀስ ያህል አድማስ ዩኒቨርሲቲ ኮሌጅ ባለቤቱ አቶ ይብራህ የአቶ ስብሃት ያክስት ልጅ ነው። ይህ ሰው ያለ አንድ መነሻ ካፒታል በአዲስ አበባ በሁለት ቦታዎች አድማስ በሚል 16 ካምፓሶች ያሉት ኮሌጅ ከፍቷል። ኮሎኔል በላይ ነጋ ደግሞ የአቶ ስብሃት ወንድም ነው። እኚህ ሰው ከወንድማቸው ባገኙት የህዝብ ገንዘብ በአዲስ አበባ በመቀሌና በአድዋ የዘመናዊ ፎቅ ባለቤት ለመሆን የበቁ ናቸው። ከዜሮ ተነስተው በብርሃን ፍጥነት የመጠቁት የኮሎኔል በላይ ነጋ ሀብት በዚህ አያበቃም። በጋምቤላም የሰፊ እርሻ ቦታ ኢንቨስተር በመሆን የሜካናይዝድ ግብርና ኩባንያ ባለሀብትም ሆነዋል። እኚህ ቢሊዮነር በቃሊቲም ግዙፍ ኩባንያ ገንብተው ነበረ። ግን ምን ያረጋል፣ ዘረፋውን ገና ሳያጣጥሙ ሞት ቀደማቸው። አቶ በላይ ነጋ ሲሞቱ ወይዘሮ ቅዱሳን ነጋ ሀብቱን በውርስ ተረክበዋለች። እንዲህ እያለን ስንዘረዝር ብንውል የዘረፋው ተሳታፊዎች ቁጥር አንድ መጽሐፍ ይሞላል። ድንቅ ነው። ኢህአዴግ ሙሰኞችን ካልከሰሰ ሀገሪቷ ወደ ብተና ማምራቱ አይቀርም ይላሉ ስብሃት ነጋ ምንም ሳይሳቀቁ፣ በልባቸው ግን እየሳቁ ማለት ነው። እኚህ ሰው ስለ ሙስና አስከፊነት የመናገሩን ሞራል ግን ከየት እንዳመጡት እንጃ። ያንን ሁሉ ጉድ በአናታቸው ላይ ተሸክመው እንደው ዝም ቢሉስ ምን አለበት? አበው እንዲህ ይመክራሉ፣ የምታወጣቸው ቃላት ከዝምታ የተሻሉ መሆናቸውን ስታውቅ ብቻ ተናገር። አቶ ስብሃት በአንድ ወቅት በኢትዮጵያ በተጨባጭ ያለው ሙስናን ለማጥፋት ፍላጎት እንጂ የፖለቲካ ቁርጠኝነት ብሎ ነገር የለም ብለውም ነበር። ይህ አባባል ግማሽ እውነት አለው። በእርግጥም ፍላጎቱም ቁርጠኝነቱም ቢኖር ኖሮ አቦይ ስብሃት ከአይተነጋ ገብረ እግዚአብሔር ጋር መኖሪያቸውን በከርቸሌ ይሆን ነበር። አንዳንዴ ጸረ ሙስና የሚሉት ድርጅታቸውን አፈንጋጮችን ወይም ትናንሽ አሳዎችን ለመምቻ ይጠቀሙበታል። ዶክተር አቦይ ስብሃት አደባባይ እየወጡ በተናገሩ ቁጥር በሳቸው ሳምባ የሚተነፍሱት ኃይለ ማርያም የሚባለውም በአይቅርብኝ አፋቸውን ሞልተው ስለ ሙስና ይናገሩ ነበር። እርግጥ ነው የመንግስታዊ ሌብነቱ ደረጃ ጥግ ላይ ደርሷል። የዘረፉ ደግሞ ህዝብን ባይገሉ ምን ነበረበት? ከዘረፋው የከፋ ሌላ ትልቅ ወንጀል አለ። ከህዝቡ ሕሊና ከቶንም ሊጠፋ የማይችል ወንጀል፣ በቀን እስከ 500 ህዝብ የሚገደልበት ወንጀል፣ በመቶ ሺህ የሚጠጉ ዜጎች በፈረቃ የሚታሰሩበትና የሚሰቃዩበት ወንጀል። ዘርፈውም ገለውም አስረውም መዝለቅ እንደሚችሉ የተማመኑም ይመስላሉ።
ግን ለውጥ የተፈጥሮ ሕግ ነውና መምጣቱ አይቀሬ ነው። የጊዜ ጉዳይ እንጂ ከፍትህ አያመልጥ። ጊዜ የሰጠው ቅል ድንጋይ ይሰብራል ነውና ጊዜው ደርሶ እስኪወድቁ ድረስና ቅል እስኪሆኑ እነሆ በማስረጃ የለም ዘፈን ይጨፍሩ። በኢትዮጵያ ውስጥ ስልጣን ሳይኖረው ባለሙሉ ስልጣን፣ ዕውቀት ሳይኖረው ባለሙሉ ዕውቀት የሆነ ሰው ስብሃት ነጋ ብቻ ነው። እንዲያውም ከዚያም አልፎ ራሱን የቻለ ሉዓላዊ ነጻነት ያለው ግለሰብ ነው ለማለት የሚቻልም ይመስለኛል። በዚህ ግለሰብ ላይ የማደንቃቸው ሁለት ነገሮች አሉ። በሉዓላዊነቱ የተጎናጸፈውን ስልጣን ሙሉ ለሙሉ ይጠቀምበታል። ይቆጣኛል፣ ይቀጣኛል ብሎ የሚፈራው የለም። ስብሃት ነጋ የሚፈራው ምንም ነገር የለም። ሁለተኛ በሉዓላዊነቱ ያለውን ሙሉ ነጻነት በሙሉ ልብ ይጠቀምበታል። የቅብጠት መዘላበድ ሊሆን ይችላል። ስብሃት ነጋ የተናገረው ነገር ትክክል ይሁን አይሁን ጉዳይ አይደለም። ዋናው ነገር መናገሩ ነው። በአዲስ አበባ ዩኒቨርሲቲ ከጋዜጠኝነት ተማሪዎች ጋር ባደረገው ውይይት ላይ ሁለት ሰዎች ጽፈው አየሁ። ዶክተር በድሉ አቅጅራ በፋክት ላይ፣ ናስ በላይ አበበ በኢትዮ ምህዳር ላይ። ሁለቱም ሰዎች አልወደዱለትም ማለት ያንሳል። የሚወዱለትና የሚያጨበጭቡለት መኖራቸውም ሳይታለም የተፈታ ነበር። ነገር ግን ስብሃት ነጋም ሆነ ደጋፊዎቹ አደባባይ ወጥተው ለመከራከር አይችሉም። ናስ በላይ አበበ እንደሚነግረን አቶ ስብሃት ነጋ የውጭ ሰው እንዳይገባ ከተማሪዎቹ ጋር ተደራድረው ነበር የመጡት። ስለሆነም ነበረ ከፍተኛ ጥበቃን አልፈን የገባ ነው። ብቻውን ተናግሮ በጭብጨባ የሚሸነፍበት መድረክ በመፈለጉ በከባድ ጥያቄም ቢሆን የሚያጣድፉት ሰዎች እንዳይኖሩ ማረጋገጡ በተማሪዎቹም ቢሆን ውሎ አድሮ ትዝብት ላይ ይጥለዋል። ዶክተር በድሉ አቅጅራ ስለ ስብሃት ነጋ ከኢትዮጵያዊነት መውደቅ በሚል በጻፈው ላይ ዶክተር ዳኛቸውን እንደሚከተለው ይጠቅሳል። ከኢትዮጵያዊነት መውደቅ ማለት በቃ ባጭሩ ኢትዮጵያዊ ሆኖ ኢትዮጵያዊ አለመሆን ነው። አንድ ግለሰብ በማናቸውም ምክንያት ከኢትዮጵያዊነት ቢወድቅ ኢትዮጵያዊነቱ የከሸፈ ነው ለማለት ይቻላል። ነገር ግን ከኢትዮጵያዊነት መውደቅና ኢትዮጵያዊነትን መጣልን ለይተን ማየት ያስፈልጋል። አንድ ሰው በማንኛውም ምክንያት ከፍተኛውን የኢትዮጵያዊነት ባህሪና ግዴታ መሸከም አቅቶት ቢወድቅ ለዚያ ሰው ኢትዮጵያዊነቱ ከሸፈ፣ ለስብሃት ነጋና ለጓደኞቹ ከሸፈ ማለት ነው። ለስብሃት ነጋና ጓደኞቹ ከከሸፈባቸው የቆየ ይመስለኛል። ከራሱ አልፎ የሌሎችን ኢትዮጵያዊነት ለማክሸፍ የሚሞክር ደግሞ ከመክሸፍ አልፏል። ከኢትዮጵያዊነት መውደቅ ማለት የከሸፈ ኢትዮጵያዊነት ነው ማለት ነው። ስብሃት ነጋ ዋና ዓላማው በሙሉ ነጻነት የመጣለትን እንደመጣለት መናገር ነው። ምሳሌዎች እንጥቀስ። ከኢትዮጵያ ሕዝብ በላይ የኤርትራ ሕዝብ ኢትዮጵያዊነት አለው ብሎ ነበር። ስለ ኢትዮጵያ ሕዝብ፣ ስለ ኤርትራ ሕዝብና ስለ ኢትዮጵያዊነት ያለው ዕውቀት የሚባል ነገር እንዲህ ያለው መዘባረቅ ነው። ስብሃት ነጋ ጨረቃ ከፀሐይ የበለጠ ትሞቃለች ቢልም አይደንቀኝ፣ አልከራከረውም። ስብሃት ነጋም ብቻውን መናገር እንጂ መከራከር አይፈልግማ። የኢትዮጵያ ሕዝብ ከኤርትራ ሕዝብ የበለጠ የኤርትራን መሬት ይፈልጋል። እንደ ምሳሌ ያነሳው አሰብን ነው፣ ባድመን አላነሳም። እሱና ጓደኞቹ የኢትዮጵያን ወጣቶች በከሸፈ ጦርነት ውስጥ የማገዱት ባድመ ለሚባል መንደር ነው እንጂ አሰብ ለሚባል ወደብ አልነበረም። በዚያን ጊዜ ጦርነቱን በመቃወም ድምፄን ያሰማሁት ኢትዮጵያዊ ወይም ኤርትራዊ ሆኜ አልነበረም፣ ሰው ሆኜ ነው። ዛሬ ስብሃት ነጋ ሲዘላብድ ኢትዮጵያዊነት የማይታበይበትን ያህል ኤርትራዊነትም አይታበይበትም። በዚህ ጉዳይ ላይ መከራከር አይፈልግም። ሐመሩሃ ፓርቲዎች ሰልፍ መከልከላቸውን እማውቀው ብዙ ነገር የለኝም። ይከልከሉም አልልም፣ አይከልከሉም አልልም፣ መብታቸው ነው። ይሄ መዘላበድ ካልሆነ ጎበዝ ምንድን ነው? ምን ቁም ነገር ይዞ ነው ይሄንን የተናገረው? የገለባ ክምር ውስጥ አንድ ፍሬ መፈለግ ይቀላል። አንድ ሌላ የስብሃት ነጋ ዘዴ፣ ያው ዘዴ ካል ነው ጉዳዩን በሚገባ ሳያጣራ እንደመጣለት የሚናገር ወፈፌ ነው። አላውቅም የሚለው ነገር አለ። የማያውቀውን ግን መዘባረቅ ይችላል። በወቅቱ ሰማያዊ ፓርቲ የምን ፓርቲ እንደሆነ አይታወቅ፣ የእስላም ፓርቲ ነው። ስብሃት ነጋ ዕውቀትን የሚሻ ቢሆን ለፓርቲዎች ዕውቅናን የሚሰጠውን መስሪያ ቤት ያውቀዋል። ለምን ብሎ ይጠይቅ? ለምን ብሎስ እውነቱን በማወቅ ይታሰር? ትክክለኛ መረጃ ባለማወቅ እንደ ልብ የመናገር ነጻነት ይገድባልና አላውቅም ማለት ለመዘላበድ ይጠቅመዋል። ምንም እንኳን የሰላዮች ሰራዊት እንዳለው ብናውቅ ስለ እስላሞችና ስለ ሰማያዊ ፓርቲ የተናገረውን እንደ ፖለቲካ ከወሰደው ደረጃውን ከማሳየት አያልፍም። ሰማያዊ ፓርቲን በሁሉም ዘንድ ለማስጠላት የሚከተለውን ይል ነበረ በወቅቱ። እስላሞች ወንድሞቻችን የሚሉት ደግሞ የት ያውቁናልና ሲቀጠቅጡን የነበሩ ተራ ህዝብም አይወዳቸውም። የጤፍ ቅንጣት የምታህል የማሰብ ተግባር ቢኖርበት ስብሃት ያልተጠረነፉትን እስላሞች በሙሉ የሰማያዊ ፓርቲ ደጋፊ የሚያደርግ መሆኑን መረዳት ይችል ነበር። ስብሃት ነጋ ቅል ነው። ስብሃት ነጋ 120 ዓመታት ያህል ወደ ኋላ ቢሄድ ኤርትራ የሚባል ሀገር አያገኝም።
በዚያ መሬት ያሉ ሰዎች ላላቸው ወይም ለሌላቸው የኢትዮጵያዊነት ስሜት የስብሃት ነጋን ምስክርነት እንደማይፈልጉ በጣም እርግጠኛ ሆኖ መናገር ይቻላል። ለሌሎቻችን ኢትዮጵያዊነትም ቢሆን የስብሃት ነጋ ምስክርነት አያሻንም። አሰብን አንስቶ ብዙ ወጣቶችን ያለቁበትን ባድመን ሳያነሳ መቅረቱ በአንድ በኩል አሰብንም ሆነ ባድመን ከሚፈልጉ ወገኖች መሃል እሱ መውጣቱ በጣም ግልጽ ያደረገ ነበር። ወዴት እንደገባ ግን ገና አልነገረንም። የአቦይ ስብሃት ነገር ከተነሳ የዘህወሓት ቡድንንም ሴራ እናንሳ። ፕሮፌሰር አለማየሁ ገብረ ማርያም ሲመረው የማይነሳ ህዝብ የለም አለ አቦይ ስብሃት ነጋ በምትል አንድ አጭር ጽሑፍ ኦገስት 9 2016 አጋርተው ነበር። እሷን እናምጣት። አንድ ህዝብ ታምቆ ማለት ተጨቁኖ በዝምታ አይቆምም፣ ዩኒቨርሳል ማለት ነው። አንድ ህዝብ እንደ ህዝብ መጠን በዓለም ታሪክ እንዳስቀመጡት እንደፈለጉት የሚቀመጥም አይደለም። ሲመረው ይፈነዳል። ይህ ዓለም አቀፋዊ እውነት ዩኒቨርሳል ትሩዝ ነው። ሲመረው የማይነሳ ህዝብ የለም እንደማለት በታሪክ ወይም ሂስቶሪካሊ አሁንም ወደፊትም። አዛውንቱ የእንጨት ሽበት ባለቤቱ አቦይ ስብሃት ነጋ የዘህወሓት ጭንቅላት ንጉሥ፣ የክርስትና አባት፣ ተጽዕኖ ፈጣሪና የአለቆች ሁሉ አለቃ ካባ ከተናገረው የተወሰደ በአሁኑ ጊዜ በዘህወሓት ላይ የፍርድ ቀን ደረሰ ማለት ነው። የኢትዮጵያ ህዝብ ለፍትህና ለፍትሃዊነት መስፈን ሲል ለ25 ዓመታት ያህል ድምፁን ከፍ አድርጎ ሲጮህ ቆይቷል። ሆኖም ግን እንደ በቀቀን የሚለፈልፍበት ሰፊ አፍ እንጂ የሚሰማበት ጆሮና ህሊና የሌለው ህዝባዊ ወያኔ ሓርነት ትግራይ ወሮበላ የዘራፊ ቡድን ስብስብ ዘህወሓት ሲቀርብለት ለቆየው ህዝባዊ የተማጽኖ ጥያቄ ሁሉ አላየሁም አልሰማሁም በማለት ጆሮ ዳባ ልበስ ሲል ቆይቷል። ዘህወሓት ከህዝብ ሲቀርብለት ለቆየው የተማጽኖ ጥያቄ ሁሉ በኤኬ-47 ክላንሽኮቭና አውቶማቲክ መሳሪያዎች አማካኝነት የሩምታ ተኩስ በመክፈት የህዝብ እልቂትን በመፈጸም የአጸፋ ምላሽ ሲሰጥም ቆይቷል። ሰዎች እንዲህ የሚል አባባልን ይናገራሉ። ፍትህ ልክ እንደሚዘገይ ባቡር ነው። ምን ቢዘገይ ግን መድረሱ አይቀርም። እነሆ በኢትዮጵያ ምድር የፍትህ ባቡር ዘግይቷል። ሆኖም ግን የዚያም ባቡር በሐዲድ የሚተላለፈው መድረሱን የሚገልጽ ድምፅ መስማቴን ሳላቋርጥ ለበርካታ ዓመታት ተናግሬያለሁ። የፍትህ ባቡር ቀስ እያለ እየመጣ ነው። የፍትህ ባቡር እያዘገመ ነው። የፍትህ ባቡር እየገሰገሰ ነው። የፍትህ ባቡር እየደረሰ ነው። የፍትህ ባቡር ደረሰ እንዴ እንበል። እንደ አውሮፓውያኑ 2016 የኢትዮጵያ የፍትህ የምጽአት ባቡር ጣቢያው ገባልህ። ከባቡር ጣቢያው ሲገባ እየተመለከትኩት ነው። ሆኖም ግን የባቡሩ ተሳፋሪዎች ማን እንደሆኑ በእርግጠኝነት የሚታወቅ ነገር አልነበረም። የኢትዮጵያ የፍትህ ባቡር የሰላም ወይም ደግሞ የእርስ በርስ ጦርነትን የሚያውጁ ተሳፋሪዎች ናቸው ያሉት ብዬ ብጠይቅ የሰላም ፈጣሪዎች እንዲሆኑ እመኛለሁ። ሰላም ፈጣሪዎች የተባረኩ ናቸው በሚለው መለኮታዊ ትእዛዝ ስለማመን። ሆኖም ግን የሰላም ፈጣሪዎችን ጥሪ እየሰማሁ አይደለም። እንዲህ የሚለውን የጦረኞችን የጦርነት አዋጅ የጥሪ ቀን እየሰማሁ ነው። ማረሻዎቻችሁን ወደ ጎራዴነት ቀይሩ፣ እንደዚሁም ሁሉ የአበባ ማስተካከያ መሳሪያዎቻችሁን ወደ ጦር ቀይሩ፣ ደካሞች እንዲህ በሉ እኔ ጠንካራ ነኝ እንደተባለው ለሩብ ክፍለ ዘመን ያህል በዘህወሓት ጉልበት ስር ወድቆ ደካማ በመሆን ሲያገለግል የቆየው ህዝብ በአሁኑ ጊዜ ባይበገሬነት በፍርሃት የለሽነት አይኑን አፍጥጦ በመቆም እንዲህ እያለ ይዘምራል። እኛ ጠንካሮች ነን፣ ኢትዮጵያ ተጠንክር፣ አንዲት ጠንካራ ኢትዮጵያ ለሁላችንም እያለ ጋንዲ እንዳስተማሩን ሁሉ ጥንካሬ ከአካላዊ ብቃት ከጦር መሳሪያ ወይም ደግሞ ከሚፈነዱ ቦምቦች፣ ሮኬቶችና ሚሳኤሎች አይመጣም የሚለውን እንደማመን ለመግለጽ እወዳለሁ። ጥንካሬ የሚመጣው ከማይበገረው የመንፈስ ጽናት ነው። የጥንካሬ ምንጭ የልብ ወርቅና የአረብ ብረት መሆን ነው። ከሩብ ክፍለ ዘመን በላይ የዘህወሓት አምባገነናዊ አገዛዝ በኋላ የኢትዮጵያ ህዝቦች የማይበግረውን ኃይላቸውን እንዲህ በማለት በማሳየት ላይ ይገኛሉ። ዘህወሓት በቃ ነው። ከዚህ በኋላ አብረን መቀጠል አንችልም። ሽንጣችንን ገትረን እንዋጋለን። ከእንግዲህ በኋላ አንተን አንፈራህም። አፈር ድሜ በልተህ ገሃነም ግባ፣ ገሃነም እያሉ ነው። እንደ አውሮፓውያኑ አቆጣጠር በ2010 በቱኒዚያ ህዝባዊ ለውጥ በመጣ ጊዜ በውድቅት ሌሊት ቀስ እያለ እየተሳበ እንደሚመጣ ሌባ ነበረ። የቱኒሲያ ህዝባዊ የአመፅ ብልጭታ በመካከለኛው ምስራቅና በሰሜን አፍሪካ ባሉ ሀገራት ህዝቦች ላይ እሳት ጫረ። ገሃነም ፈነዳና የህዝቡ ቁጣ የአፍሪካ አምባገነኖችን አይገቡበት እየገባ ማርበድበድ ጀመረ። እንደ አይጥ በየቆሻሻ ቱቦው እንደተያዙ አፈርድሜ እየበሉ ወደማይቀረው ዓለም ተሰናበቱ። ያ በጨለማ ውድቅት ሌሊት ቀስ እያለ ሲሳብ የነበረው ሌባ በአሁኑ ጊዜ በኢትዮጵያ የፍትህ ባቡር ውስጥ ተሳፍሮ እየመጣ ነውን? ጥያቄ ነው። እኔ ስለዚያ ጉዳይ የማውቀው ነገር የለም። ምክንያቱም ከዚህ በታች ለሚቀርቡት ጥያቄዎች ምላሽ የማውቀው የለምና። ዘህወሓት በ100 ሚሊዮን የኢትዮጵያ ህዝብ ጫንቃ ላይ ነግሶ ከሰብአዊነት አውርዶና
ባሪያ አድርጎ በአምባገነንነትና በጭቆና እንደ ብረት ቀጥቅጦ እንደ ሰም አቅልጦ እየገዛ ሊቆይ የሚችለው ለምን ያህል ጊዜ ነው? ዘህወሓት ሀገሪቱን የባሪያ የእርሻ ቦታ በማድረግ እነሱ ጌቶች ሆነው እያንዳንዱ የኢትዮጵያ ዜጋ ደግሞ ገባር ሆኖ እየተገዛና እየተሰቃየ ሊቆይ የሚችለው ለምን ያህል ጊዜ ነው? ዘህወሓት አርሶ አደሮችን ከመሬት ይዞታቸው በኃይል እያፈናቀለ እነሱ የዜጎችን አንጡራ ሀብት እያጋበሱ ለአስከፊ ድህነት እየዳረጋቸው ሊቆይ የሚችለውስ ለምን ያህል ጊዜ ነው? ዘህወሓት የቤት ባለቤቶችን ከመኖሪያ ቤታቸው በኃይል እያፈናቀለ የንግድ ድርጅት ባለቤቶችን ከንግድ እያባረረና ቤተክርስቲያንና መስጊድ እየደፈረ ቅዱስ ቦታዎችን እያረከሰ ያገኘውን ሁሉ እያግበሰበሰ የማይሞላውን ኪሱን በማሳበጥ ሊቆይ የሚችለው ለምን ያህል ጊዜ ነው? ዘህወሓት የኢትዮጵያ ሕዝቦችን ከቀደምቶቻቸው ጀምረው ሲኖሩበት የነበረው መጠነ ሰፊ የእርሻ መሬቶቻቸው ላይ በኃይል እያፈናቀለ በመቀማትና በመዝረፍ በርካሽ ዋጋ ለቻይናዎች፣ ለህንዶች፣ ለሳውዲዎች፣ ለቱርኮችና ለሌሎች በሳንቲም ደረጃ እየቸበቸበ ኪሱን ሲሞላ የሚቆየው ለምን ያህል ጊዜ ነው? ዘህወሓት ህገ መንግስታዊ መብቶችን በመጠቀም በሰላማዊ መንገድ ተቃውሟቸውን የሚገልጹትን የኢትዮጵያ ወጣቶች እንደ በሬ ያረደ እልቂትን በመፈጸም ሊቆይ የሚችለው ለምን ያህል ጊዜ ነው? ዘህወሓት የ100 ሚሊዮን ኢትዮጵያውያንን ድምጾች እያፈነ ሊቆይ የሚችለው ለምን ያህል ጊዜ ነው? ዘህወሓት በእግር ጫማው የ100 ሚሊዮን ኢትዮጵያውያንን አንገት በመርገጥ ሊቆይ የሚችለውስ ለምን ያህል ጊዜ ነው? ንገሩኝ እኮ ለምን ያህል ጊዜ? እኔ ግን ጊዜው ሩቅ አይሆንም እላለሁ። በምንም አይነት ሁኔታ ሩቅ አይሆንም። አዎ ሩቅ አልነበረም። እነሆ ዘህወሓት ተገርስሶና ብትንትኑ ወጥቶ በዘህወሓት እግር የተተካው አሁናዊ ገዢ ደግሞ ሰላምን እየሰበከ ቢገባም ፍቅርን እያነገሰ ቢገባም ምናየው ግን የህዝቦችን እልቂት ከዘህወሓት በእጥፍ እያከናወነ መሆኑን ነው። የኢትዮጵያ ህዝብን እግዚአብሔር ይድረስለት።